ሌላኛው የተፈጥሮ ሀብት ውሃ ነው። እንግዲህ ውሃ በጣም ብዙ ጥቅም ያለው ነው። ለእጽዋት እድገት፣ ለእርሻ ይጠቅማል። እንደገና የህዋስ ቅርጽን ለመጠበቅ ይጠቅማል። ስለዚህ ለምሳሌ ቫኪዩል የምንለው ወይም ፊኒት የምንለው በእጽዋት ላይ የሚገኝ የህዋስ መዋቅር አለ። እዛ ላይ ምንድነው ፊኒት የሚያደርገው ውሃና ውጋጆችን ነው የሚይዘው። ልክ ፊኛ ላይ ፊኛን ስንነፋው መጠኑ እየጨመረ እንደሚነፋ ሁሉ ይህም ፊኒት ውሃ ውጋጆችን በውስጡ በሚያዙ ይነፋ። ስለዚህ እጽዋት ቅርጻቸውን መጠበቅ እንዲችሉ ያደርጋል ማለት ነው። ይሄ የሆነበት ደግሞ ውሃን በውስጡ በመያዝ ነው ማለት ነው። ስለዚህ የውጩን ኃይል መቋቋም እንዲችሉ ለምሳሌ እንደ የህዋስ ግንብ በዚህ አማካኝነት ነው። የህዋስ ግንብና ፊኒት በአጠቃላይ ሁለቱ በጋራ በመሆን የህዋስን መዋቅር ይጠብቃሉ። ህዋስ ግንብ ሌላው በህዋስ ውስጥ የሚካሄዱ ኬሚካል አጸግቦቶች ላይ መሳተፍ ነው። ሌላኛው ጥቅም ለምሳሌ ውሃ አንደኛው ለሚሳተፍበት ምክንያት ኬሚካላዊ እንትን ላይ አጸግቦት ላይ ውሃ እንግዲህ በማፈራረስ ሂደት ላይ ወይም ደግሞ በእንሽርሽሪት ሂደት ላይ ሊሳተፍ ይችላል። ለምሳሌ በአፋችን ውስጥ ምራቅ አለ። ይሄ ምራቅ ኤንዛይም አለው። ሳሊቫሪ አሚሌዝ ወይም ቲአይ የሚባል ኤንዛይም አለ። ያ ኤንዛይም ስራውን እንዲሰራ እርጥበታማ ነገር ውሃ ያስፈልገዋል። ያ ኤንዛይም ቲያኒን ኤንዛይም ስታርችን ወደ ማልቶስ እንዲቀይር ምራቅ ያስፈልገዋል ወይም ውሃ ያስፈልገዋል ማለት ነው። የህዋስ ይዘቶችን መገንባት ላይና ማፍረስ ላይም ይሳተፋል። ስለዚህ አብዛኞቹ ህዋሳቶች የተገነቡት ከውሃ ነው። ስለዚህ የሚፈራርሱትም ደግሞ በውሃ አማካኝነት ነው ማለት ነው። በባህር ጣዕሙ ሂደት ላይ ይሳተፋል። በባህር ጣዕሙ ሂደት ከሚያስፈልጉ ጥሬ ዕቃዎች ወይም ደግሞ ተጸግባሪዎች አንዱ ውሃ ነው። ስለዚህ ውሃ ሲደመር ካርቦን ዳይኦክሳይድ ነው በዋናነት ይሄ ለባህር ጣዕሙ የሚሰራው። ስለዚህ ውሃ እንደ አንድ ይዘት ያገለግላል። የተለያዩ ሞለኪውሎችን ለማሟሟት ይጠቅማል። ትላልቅ ሞለኪውሎችን በማፈራረስ ሂደት ውስጥ ላይ ይሳተፋል። የሰውነት ሙቀት መጠን ሙቀት መቆጣጠር፣ ለምሳሌ ውሃ በሰውነታችን ላይ በሙቀት ሰዓት በላብ መልክ ይወገዳል። ኤሌክትሪክ ኃይል ማመንጨት ያገለግላል። የተለያዩ ግድቦችን መውሰድ እንችላለን። ለመዝናኛ አገልግሎት፣ ለትራንስፖርት፣ ለሌሎችም ይጠቅማል። ይሄ ሁሉ ጥቅም ያልዘረዘርናቸው እንዳለ ሆኖ ቢኖረውም ግን የሰው ልጅ ነው ለውሃ መበከል ወይም ደግሞ ለውሃ ጠላቱ ማለት እንችላለን። እዚህ ደግሞ ምክንያት በተለያዩ በካዮች ናቸው። ፖሊታንስ በውሃ ላይ የሚጨመሩ በሶስቱም ሁኔታ ላይ በፈሳሽ በተለያየ መንገድ የሚጨመሩ እነዚህ በካዮች አሉ ማለት ነው። ተፈጥሯዊና ሰው ሰራሽ ናቸው። ተፈጥሯዊ ስንል ቮልካኒክ አክቲቪቲ ማለት በእሳተ ገሞራ ምክንያት የሚመጣ አለ። የእሳተ ገሞራ ኬሚካሎች ወደ ውሃ አካላት ውስጥ ሲገቡ ዲኮምፖዚሽን ኦፍ ኦርጋኒክ ማተር ወይም ደግሞ እነዚህ ካርቦናማ ይዘት ያላቸው በርካ ይዘት ያላቸው ነገሮች በእነ ፈንገስ በእነ ባክቴሪያዎች ይፈራርሱና ከውሃ አካል ጋር ሲቀላቀሉ ሊበክሉ ይችላሉ። ለምሳሌ አልጋል ብሉምስ የሚባል ደግሞ አለ። በጣም ዋቅላሚዎች በከፍተኛ ሁኔታ በውሃ ላይ ሲያድጉ ኬሚካል ወይም መርዛማ ነገር ይለቃሉ። ይሄ አልጋል ብሉምስ ባህሩን አረንጓዴ ሊያስመስሉት ይችላሉ። ያ ደግሞ በጣም ኬሚካል ነው። በዛ ውስጥ ያሉትን አሳዎችን ብሎም ደግሞ ውሃን የሚጎዳ የሚሆነው አኒማል ዌስት ከእንስሳቶች የሚወጣ ውጋጅም ውሃን ሊበክል ይችላል። ሰው ሰራሽ መንገድ የዋነኛውን ሚና የሚጫወተው ይሄ ከመኖሪያ ቤት ከተለያዩ ቦታዎች የሚወጡ ቆሻሻዎች ውሃን ሊበክሉ ይችላሉ። ውሃን ለመንከባከብ የዝናብ ውሃን ማቆር አለብን፣ ማጠራቀም፣ ግድብ መስራት፣ ዛፎችን መትከል፣ ጥሩ አተራረስ ዘዴዎችን መጠቀም ያስፈልገናል። እርከን መጠቀም፣ አግድም ማረስ፣ እነዚህ መስኖ መጠቀም ይጠበቅብናል። ውሃን በቁጠባ መጠቀም ከምንም በላይ ደግሞ በአመት ውስጥ አንድ ቀን ለውሃ ቀን ተሰጥቶታል። ይሄ መጋቢት 22 ነው በየአመቱ። ስለዚህ ውሃን የመንከባከብ የመጠበቅ ቀን ተብሎ በዓለም ላይ ይከበራል ማለት ነው። ይሄን በዚህም ቀን ላይ ስለ ውሃ ግንዛቤ በመስጠት ውሃን መጠበቅ መንከባከብ ይቻላል። ሌላኛው የተፈጥሮ ሀብት አየር ነው። አየር የብዙ ጋዞች ድብልቅ ወይም ደግሞ ኤሮሶልስ ነው፣ ወይም ደግሞ ዋህድ ድብልቅ ብለን የምንገልጸው ነው። አየር በብዛት የሚገኝ ነው።
ወይም አበንደንት የሆነ ናቹራል ሪሶርስ ነው። በሁሉም ላይ ማለት በምንችለው መንገድ የሚገኝ ተፈጥሮ ሀብት ነው። ህይወት ላላቸው ነገሮች ወሳኝ። ይሄ አየር ከተለያዩ ጋዞች የተሰራው ብለናል። የጋዞቹ መጠን ግን እንደ ሁኔታቸው የተለያየ ነው የሚሆነው። ሁሉም አንድ አይነት ይዘት የላቸውም ከመቶ ማለት ነው። ከፍተኛውን የሚይዘው ናይትሮጅን ነው 78፣ ከሱ በመቀጠል ኦክሲጅን 20 ይይዛል። ከዛ በኋላ አርጎን፣ ካርቦን ዳይኦክሳይድ 0.03 እና በመጨረሻ በጣም ዝቅተኛ ደግሞ የሚይዙት እነዚህ የግዙፍ ጋዞች ኖብል ጋዞች እንደነ ኒዮን፣ ሂሊየም አይነቶች፣ በተጨማሪ ሌሎችም እንደ ካርቦናማ ውህዶች እንደ ሚቴን ብሎም ሃይድሮጅን፣ ክሪፕተን ራሱ የኖብል ጋዝ ነው። የውሃትነት እነዚህ በአጠቃላይ 0.03 ሁሉም ተደምረው 0.03% ከመቶ የአየርን ይዘት ይዛሉ ማለት ነው። አየር በጣም ወሳኝ ነው ለሰው ልጅ ብሎም ህይወት ላላቸው ነገሮች። ግን አሁንም የአየር ጠላት እኛው ነን። የአየር ብክለት ይከሰታል። የአየር ብክለት ስንል ለጤንነት ጎጂ የሆኑ ነገሮች በጠጣር መልክ ወይም በፈሳሽ መልክ ብሎም በጋዝ መልክ ወደ ከባቢ አየር ሲለቀቁ ወይም በከባቢ አየር ላይ ሲከማቹ ነው የአየር ብክለት የምንለው። ከሰው ልጅ ተግባራት ጋር ተያይዞ ወደ ከባቢ አየር የሚለቀቁ በካይ ጋዞች አሉ። ካርቦን ዳይኦክሳይድ፣ ካርቦን ሞኖክሳይድ፣ ሰልፈር ዳይኦክሳይድ፣ የናይትሮጅን ኦክሳይዶች፣ መርዛማ ብረቶች እና ብናኞች እነዚህ ሁሉ አየርን ሊበክሉ ይችላሉ። የአየር ብክለት መንስኤዎች ልክ እንደ ውሃ ሁሉ ተፈጥሯዊ እና ሰው ሰራሽ አለ። አቧራዎች ሊሆኑ ይችላሉ በተፈጥሯዊ መንገድ። ከእንደገና እንደ ካርቦን ዳይኦክሳይድ አይነት ጋዞች በስርዓተ ትንፈሳ ሂደት ከዛ አካላት ሊለቀቁ ይችላሉ። ይሄ ማለት ምን ማለት ነው? ለምሳሌ የዛ አካላት የሚበሉት ምግብ C6H12 O6 አለ። ይሄ ግሉኮስ በኦክሲጅን ከተቃጠለ በኋላ ምንድን ነው የሚያስገኘው? የህዋስ ትንፈሳ የምንለው ካርቦን ዳይኦክሳይድ ፕላስ ዋተር እና 36 ወይም 38 ATP ያስገኛል ማለት ነው። ስለዚህ በዚህ ሂደት የሚለቀቀው ካርቦን ዳይኦክሳይድ ወደ ከባቢ አየር ነው የሚገባው። ይሄ ደግሞ ከባቢ አየሩን የሚበክል ይሆናል። ሌላው እሳተ ገሞራ ነው። ከእሳተ ገሞራ የሚወጣው ጋዝ እንደ ሰልፈር ዳይኦክሳይድ አይነት መርዛማ ጋዞች በካይ ጋዞች ወደ ከባቢ አየር መለቀቅ አየርን ይበክላሉ። ሌላው ከቅሪተ አካላት ወይም ከነዳጆች የሚወጡ እንደ ካርቦን ዳይኦክሳይድ እና ሰልፈር ዳይኦክሳይድ አሉ። ቅሪተ አካላቶች የሞቱ እንስሳዎች ሊሆኑ ይችላሉ። ከነሱ በጊዜ ሂደት እነዚህ ጋዞች ይለቀቃሉ። ከነሱ በስባሽ ሰልፈር ዳይኦክሳይድ፣ ካርቦን ዳይኦክሳይድ አይነት ናይትሮጅን ዳይኦክሳይድን ጨምሮ ከነዚህ አካላቶች ይለቀቃሉ። ስለዚህ ይሄ ደግሞ አየር የሚበክል ነው የሚሆነው። ሌላው ዋነኛው የአየር መበከል መንስኤ ደግሞ የሰው ልጅ ነው። ስለዚህ በሰው ሰራሽ መንገድ ደግሞ አየር ይበከላል። ለምሳሌ ከመኪና የሚለቀቅ እንደ ካርቦን ዳይኦክሳይድ፣ ከግብርና ጋር የተያያዙ ማለትም ከጸረ አረም፣ ጸረ ተባይ መድኃኒቶች እነዚህ ወደ አየር ሲለቀቁ በካይ ነገሮች ናቸው። ከኢንዱስትሪ የሚወጡ ጭሶች፣ ከመኖሪያ ቤት የሚወጡ ጭሶች እነዚህ በሰው ሰራሽ መንገድ አየር የሚበክሉ ናቸው። ምንድን ነው የሚያስከትለው ጉዳት ብለን ስንጠይቅ የመጀመሪያው ራሳችንን በራሳችን ነው የምንጎዳው። እኛውን የበከልነው አየርን ስለዚህ እኛውን እንጎድባታለን። ስለዚህ ስርዓተ ትንፈሳ እና የልብ ችግር ያመጣል። ዝድና አስም፣ ብሮንካይት፣ የልብ በሽታ፣ ካንሰር፣ ሌሎችን በሽታዎች ከአየር መበከል ጋር ተያይዘው የሚከሰቱ ናቸው። ምክንያቶቹ ደግሞ እነዚህ ጋዞች ወደ ከባቢ አየር ስለሚለቀቁ ነው። እነዚህ ደግሞ በጣም ጎጂዎች ናቸው። ካርቦን ሞኖክሳይድ፣ ሰልፈር ዳይኦክሳይድ፣ ሃይድሮጅን ሰልፋይድ፣ ናይትሮጅን ዳይኦክሳይድ እነዚህ መርዛማ ጋዞች ወደ ከባቢ አየር ስለሚለቀቁ እነዚህ ደግሞ ለጤና ከፍተኛ ጉዳት ነው የሚያስከትሉት። የዓለም ሙቀት እንዲጨምር ያደርጋል። ስለዚህ እነዚህ ካርቦን ዳይኦክሳይድ እና ሌሎችን በካይ ጋዞች ወደ ከባቢ አየር ከተለቀቁ በኋላ የፀሐይ ብርሃን ወይም ጉልበትን በመምጠጥ የከባቢ አየር ሙቀት እንዲጨምር ያደርጋሉ። ሌላው አካባቢውን የሚበክል አሲዳማ ዝናብ እንዲፈጠር ያደርጋሉ። እነዚህ የናይትሮጅን ኦክሳይዶች እና የሰልፈር ኦክሳይዶች ከተለያዩ ምንጮች ከፋብሪካዎች ከተለያዩ ወደ ከባቢ አየር ከተለቀቁ በኋላ ከዝናብ ጠብታ ጋር በመቀላቀል አሲዳማ ዝናብ ይፈጥራሉ።
ይሄ አሲዳማ ዝናብ ደግሞ በሰው በእጽዋት ላይ በእንስሳት ላይም ጉዳት ያደርሳል ማለት ነው። እንዴት ነው የሚፈጠረው? በቀላሉ ስንመለከት እነዚህ ሰልፈር ዳይኦክሳይድ፣ ናይትሮጅን ዳይኦክሳይድ ከተለያዩ ምንጮች ይወጣሉ። ለምሳሌ ይሄው እንደምትመለከቱት ከፋብሪካዎች፣ ከቤትም ሊሆን ይችላል፣ ከቅሪተ አካላቶች ራሱ ከፎሲልስ የሚለቀቅ ጋዝ ነው ሰልፈር ዳይኦክሳይድ፣ ናይትሮጅን ዳይኦክሳይድ። ስለዚህ እነዚህ ወደዚህ ገቡና ይሄኛው ናይትሮጅን እዚህ ጋር ገብቶ ከኦክሲጅን ጋር ፕላስ ኦክሲጅን ጋር ይቀላቀልና ናይትሮጅን ትራይኦክሳይድ ወይ ናይትሬት ወደ ናይትሬት ይቀየርና አሁንም ከውሃ ጋር እዛው ከአየር ላይ ካለው ውሃ ጋር ከዝናብ ጠብታ ጋር ይቀላቀልና ወዴት ይቀየራል? ወደዚህ ይቀየራል፣ ወደ ናይትሪክ አሲድ ማለት ነው። በተመሳሳይ ይሄም ሰልፈር ዳይኦክሳይድም ወደዚህ ገብቶ ወደ ሰልፈር ትራይኦክሳይድ ይቀየርና ልክ እንደዚህ ከኦክሲጅን ጋር ሪአክሽን ፈጥሮ ከዛን ይሄ ሰልፈር ትራይኦክሳይድ ደግሞ አሁንም ከውሃ ጋር በመጸግበር ምን ያስገኛል? ይሄንን ሰልፈሪክ አሲድን ያስገኝልናል ማለት ነው። ስለዚህ ሰልፈሪክ አሲድ እና ናይትሪክ አሲድ የአሲዳማ ዝናብ ውስጥ የሚገኙ አሲዶች ናቸው። እነዚህ ደግሞ ለእጽዋት መሞት እና ደግሞ ለእንስሳት መጎዳት ምክንያት ይሆናሉ ነው። ሌላኛው የኦዞን ንጣፍ መሳሳት ወይም ዲፕሌሽን ኦፍ ኦዞን ሌየር የምንለው የኦዞን ንጣፍ መጎዳት ነው። ኦዞን የሚገኘው በስትራቶስፌር እዚህ ጋር እንደምታዩት በስትራቶስፌር የከባቢ አየር ንጣፍ ላይ ነው የሚገኘው፣ የአትሞስፌር ሌየር ላይ ነው የሚገኘው። ስለዚህ ይሄ ኦዞን ምንድነው ጥቅሙ? ከፀሐይ ብርሃን የሚመጣውን ይሄ ብርሃን መጥኖ ወደ ምድር መላክ ነው። ነገር ግን በበካይ ጋዞች አማካይነት እነዚህ እንደምታዩቸው ክሎሮፍሎር፣ ካርበን፣ ሌሎችም እነዚህ በካይ ጋዞች ካርበን ሞኖክሳይድ እነዚህ በከባቢ አየር ላይ ሲለቀቁ ይሄንን ኦዞን ምን ያደርጉታል? እንዲቀደድ ወይም ደግሞ እንዲሳሳ ያደርጉታል ማለት ነው። ያደረጉ ሳሳ ማለት የፀሐይ ብርሃን ሳይመጠን ወደ ምድር ይላካል ማለት ነው። ወደ ምድር ከተላከ ደግሞ ለተለያየ ለካንሰር እና ለተለያዩ በሽታዎች የሰው ልጅን ወይም ደግሞ ሌሎችን ህይወት ያላቸውን አካላት ሊዳርግ ይችላል ማለት ነው። ይሄ አልትራቫዮሌት ሬይ ወይም ደግሞ የፀሐይ ብርሃን ጨረር፣ ከፍተኛ የፀሐይ ብርሃን ይሄ ጎጂ ነው። ሳይመጠን ወደ ምድር ያልፋል። ይሄ ደግሞ ለምድራችን አደጋ ነው የሚሆነው ማለት ነው። የአየር ጠቀሜታዎችን ስንመለከት በጣም አየር ጥቅም አለው። ስለዚህ ደግሞ ኦክሲጅን አይነት ህይወት ያላቸው ነገር በጣም ወሳኝ የሆኑ ነገሮች ብሎም ካርበን ዳይኦክሳይድ እኛ የምናስወግደው ቢሆንም ግን እጽዋቶች የሚፈልጉት ጋዝ ነው። ሌሎች እንደነ ናይትሮጅን አይነት ለእጽዋት እድገት የሚያስፈልጉ ከባቢ አየር ላይ የሚገኙ ጋዞች አሉ ማለት ነው። ሌላ መጠነ ሙቀትን መቆጣጠር ነው። የአየር ነፋስ እንዴት መጠነ ሙቀት እንደሚቆጣጠር እናውቃለን። የጉልበት መመረት ሂደት ላይ ትልቅ ሚና አለው። ስለዚህ ጉልበት መመረት ሂደት ላይ ትልቅ ሚና አለው ስንል ለምሳሌ ቅድም የሰራነውን ድጋሚ መገልበጥ ነው። ካርበን ዳይኦክሳይድ፣ ውሃ፣ ይሄ እንዲቀየር እና ጉልበት እንዲመረት ኤቲፒ በዛ አካላት ላይ እንዲመረት ምን ያስፈልጋቸዋል? ኦክሲጅን ያስፈልጋል። ለምሳሌ ይሄው የበላነው ምግብ C6H12 ይሄ የበላነው ምግብ ነው። የበላነው ምግብ ቀጥታ ዝም ብሎ ወደ ጉልበት ወደ ኤቲፒነት አይቀየርም። ስለዚህ ምን ያስፈልገናል? ኦክሲጅን ያስፈልገናል። ኦክሲጅን ደግሞ የምናገኘው ከየት ነው? ከከባቢ አየር ነው። ስለዚህ በኦክሲጅን አማካኝነት ነው ይሄ ምግብ ፈራርሶ ወደ ካርቦን ዳይኦክሳይድ ውሃና ጉልበትነት የሚቀየርልን ማለት ነው። ስለዚህ ጉልበትን ለማምረት የግድ አየር ያስፈልገናል። የብርሃን አስተጻመር ሂደት እንዲካሄድ ይሄ ማለት ይሄንን መገልበጥ ነው። ካርቦን ዳይኦክሳይድ ሲደመር ውሃ ግሉኮስና ይሄኛው ሂደት ማለት ነው። ወደዚህ ቀስቶ ወደዚህ ያለው ሂደት የብርሃን አስተጻመር እንዲከናወን አሁንም አየር ያስፈልጋል ማለት ካርቦን ዳይኦክሳይድ ያስፈልጋል። የመብራት ኃይል ለማመንጨት
ከነፋስ ኃይል ማግኘት እንችላለን። የነፋስ ኃይል በኤሌክትሪክ ማመንጨት ይቻላል ማለት ነው። ሌላው የዓለም ሙቀት መጨመር ወይም ደግሞ ግሎባል ዋርሚንግ እና ጫናውን የምንመለከተው የዓለም የሙቀት መጨመር ምክንያቶቹ የግሪን ሃውስ ጋዞች ናቸው። እነዚህ ግሪን ሃውስ ጋዞች ማለት እዚህ ጋር እንደምታዩት የችግኝ ማፍያ ጣቢያ ነው። የችግኝ ማፍያ ጣቢያ ላይ በሰው ሰራሽ መንገድ ከፈሉ በኋላ እዚህ ላይ ቀጥታ ወደ አየር ጋር እንዲጋለጡ አይደረግም። ስለዚህ የሚደረገው ምንድነው? የራሳቸው ቤት ተዘጋጅቶላቸው እዚህ ጋር በከፊል ብርሃን የሚያሳልፍ ቤት ተዘጋጅቶላቸው በዛ እንደሆነ የሚያደርገው። ስለዚህ ይሄ ደግሞ ጣሪያው ብርሃኑ ሙቀቱን ስለማያሳልፍ ከፍተኛ የሆነ ሙቀት ይፈጠራል ማለት ነው። ለካርበን ዳይኦክሳይድ አይነት ጋዞች በዚህ ሂደት እዛው ይቀራሉ ማለት ነው። ስለዚህ እነዚህ ጋዞች ካርበን ዳይኦክሳይድ፣ ሚቴን፣ ናይትሮጅን ኦክሳይድ፣ የፍሎሪን ጋዞች እነዚህ ከተለያዩ ከፋብሪካዎች ይወጣሉ፣ ወደ ከባቢ አየር ይገባሉ። ከዛን ከባቢ አየር ጋር ከሄዱ በኋላ ልክ እንደዚህ እንደ ጣሪያው ሆነው ማለት ነው ከላይ ይሆናሉ። እነዚህ ያላቸው ጋዞች ወደ ላይ ሄደው ከላይ የሆኑና ይሄ የፀሐይ ብርሃኑን ወይ የፀሐይ ሙቀት ወደ ምድር የመጣው የፀሐይ ሙቀት አልፎ እንዳይሄድ ያደርጉታል ማለት ነው። ስለዚህ እንደምትል ምን ይላል? ኤነርጂ ፍሮም ዘ ሰን ዋርምስ ዘ እርዝ። ይሄው ወደዚህ መጣ፣ ፀሐይ ብርሃን ወደዚህ መጣ። ስለዚህ አልፎ መሄድ ነበረበት። ትንሽ ብቻ የሚያልፈው አሉ፣ ሰም ስኬፕስ ባክ ኢንቱ ዘ ስፔስ፣ ወደ ኋላ የሚመለሱ አሉ ሙቀት ግን አብዛኛው ግን ይሄው በዚህ በምድራችን ይቀራል ሙቀቱ፣ ምክንያቱም ስለማያሳልፉት ማለት ነው። እነዚህ ግሪን ሃውስ ጋዞች ይህን ስለሚሸፍኑ ስለማያሳልፉት የመጣው ከፀሐይ የመጣው ሙቀት እዚሁ ምድራችን ላይ ይቀራል ማለት ነው። ምድራችንም በከፍተኛ ሙቀት ትሰቃያለች ማለት ነው። መሬት ከሚወርሰው የፀሐይ ጉልበት 90% ወደ ከባቢ አየር በመመለስ በግሪን ሃውስ ጋዞች ነው የሚመጠጠው ማለት ነው። ስለዚህ በጣም ከፍተኛ የግሪን ሃውስ ጋዞች አሉ ማለት በከባቢ አየር ላይ እዛው መጣው በዚህ ምድራችን ላይ ያስቀሩታል። ምድራችንን በከፍተኛ ሙቀት ላይ እንድትሆን ይሆናል ማለት ነው። ስለዚህ ይሄ የዓለም ሙቀት መጨመር ከፍተኛ ስጋት ነው ማለት ነው። ይሄ ደግሞ የሆነው የግሪን ሃውስ ጋዞች በከፍተኛ ሁኔታ መጨመር ነው ማለት ነው በከባቢ አየር ላይ። ብክለትን ለመቆጣጠር ምንድን ነው መጠቀም ያለብን? አማራጭ የጉልበት ምንጮችን መጠቀም አለብን። ነዳጅና የድንጋይ ከሰልን ከመጠቀም ቴክኖሎጂን መጠቀም አለብን። የደን ቃጠሎን መቀነስ አለብን። የአካባቢ አጠቃቀም ህጎችን በስራ ላይ ማዋል አለብን። ሌላው ደግሞ አካባቢን የማይበክሉ የጉልበት ምንጮችን መጠቀም፣ ለምሳሌ እንደ ሶላር፣ ነፋስ፣ የከርሰ ምድር ሙቀት ያሉትን የሙቀት ምንጮችን መጠቀም በካዮችን ለመቀነስ ወይም ደግሞ የአየር ብክለትን ለመቀነስ ይጠቅማል። ሌላው የመጨረሻው የተፈጥሮ ሀብት ደን ነው። ደን የዛፎች ስብስብ ነው። ስለዚህ የተለያዩ የባዮሎጂካል ዘውግ ወይም ደግሞ ስፒሺሶችን በውስጡ የሚይዝ ብዙ ህይወትን በውስጥ የያዘ ነው። ደን ስንል የዝናብ ምንጭ ነው፣ የገቢ ምንጭ ነው፣ የዱር አራዊት መኖሪያ ነው፣ የተለያዩ ምግቦች ምንጭ ነው። ከእንደገና የአካባቢ ሚዛን የሚጠብቅ ነው ጥቅሙ። ምክንያቱም እነዚህ የካርበን ዳይኦክሳይድ በከፍተኛ ሁኔታ ከተለያዩ ቦታ ይለቀቃል። እኒህን ደግሞ እጽዋቶች እንዲቀንስ ያደርጋሉ። በምትኩ ደግሞ ኦክሲጅን ወደ ከባቢ አየር በመልቀቅ ህይወት ላላቸው ነገሮች ጥቅም ይሰጣሉ ማለት ነው። ይሄ ደግሞ ሚዛን እንዲጠበቅ ይሆናል የተፈጥሮ። ሌላ የኦክሲጅን ምንጭ ናቸው ደኖች። የውሃ ብክለትን ይቀንሳሉ እንዳይበክል፣ ምክንያቱም ቆሻሻ ፍሳሾች ወደ ወንዝ እንዳይገቡ በማድረግ የውሃ ብክለትን ይቀንሳሉ ማለት ነው። የአፈር መሸርሸር ይቀንስልናል። ደኖች ሲተከሉ ውሃ የሚሸረሸረው አፈር ይቀንሳል። ሌላው የአካባቢውን ውበት ለመጠበቅ ትልቅ ሚና ይጫወታል። ሌላኛው ደግሞ የመድኃኒት ምንጭ ሆኖ ያገለግላል። የደን መጨፍጨፍ መንስኤዎቹ ለተለያዩ ለእርሻ አገልግሎት ተብሎ ሊጨፈጨፍ ይችላል። ለማገዶ፣ ለከሰል፣ ለቤት ውስጥ እቃዎችን ለመስራት፣ ለተለያዩ ቤት እንስሳዎችን ደን ውስጥ ማስተማራት፣ ሰደድ እሳት በተፈጥሯዊ መንገድ ሊሆን ይችላል። እነዚህ መከሰት የመጨፍጨፍ ምክንያቶች ሊሆኑ ይችላሉ። የደን እንክብካቤ ሌሎች የእጽዋትን መትከል ግንዛቤ ማስጨበጥ ነው። ሌላኛው ብዝሃ ህይወት ነው፣ ባዮዳይቨርሲቲ የምንለው ነው። የብቸኛ ዝርያዎችን ብዛትና አይነት ነው የሚያሳየን። የእነዚህ የብቸኛ ዝርያዎች ስብስብ ማለት ነው። ለምሳሌ ደቂቅ አካላት እጽዋትን፣ እንስሳትን በአንድ ቦታ ላይ በስርዓተ ምህዳሩ ሲገኙ
ባዮዳይቨርሲቲ ወይም ብዝሃ ሕይወት ብለን እንጠራለን። ብዝሃ ሕይወት 3 አይነት ብዝሃ ሕይወት አለ በአጠቃላይ። የመጀመሪያው የዘረመል ብዝሃ ሕይወት የምንለው በብቸኛ ዝርያዎች ውስጥ ያለ የዘረመል ልዩነት ነው፣ የጂን ልዩነት ነው። ለምሳሌ ሰውን ብንወስድ ሰው ብቸኛ ዝርያ ነው፣ ግን ሰው ሁሉ አንድ አይነት አይደለም። አንድ አይነት መልክ የለውም፣ አንድ አይነት የፀጉር ቀለም የለውም። እነዚህ የሆነበት ምክንያት በብቸኛ ዝርያ ውስጥ የተለያየ የዘረመል በመኖር ነው ማለት ነው። የብቸኛ ብዝሃ ሕይወት ደግሞ የብቸኛ ዝርያ ብቻ ብዝሃ ሕይወት ወይም ስፔሺስ ዳይቨርሲቲ የምንለው ደግሞ በስርዓተ ምህዳር ውስጥ የተለያዩ ብቸኛ ዝርያዎች መኖር ነው። ሶስተኛው የስነ ምህዳራዊ የምንለው የብዝሃ ሕይወት ደግሞ አይነት የተለያዩ ስነ ምህዳር መኖር ነው። ለምሳሌ ደኖች፣ በረሃ ወይም ደግሞ ውሃማ ስነ ምህዳር መውሰድ ይቻላል። የብዝሃ ሕይወት እሴቶችን ስንመለከት ስርዓተ ምህዳራዊ ወይም ስነ ምህዳራዊ ይዘት አለ። ለምሳሌ እጽዋት የውሃ ውህደትን ይጠብቁልናል፣ ምክንያቱም ከእጽዋት የሚተን ውሃ አለ። ያ ደግሞ ውሃ ተኖ ተመልሶ ወደ ዝናብነት ይቀየራል። የአፈር መፈጠር የብዝሃ ሕይወት ውጤት ነው፣ ምክንያቱም አፈራሾች ወይም ባክቴሪያዎች ሌሎችም አለቱን አፈራርሰው ወደ አፈር የሚቀይሩት። ይሄም ደግሞ የብዝሃ ሕይወት እሴት ነው። የአፈር መዋቅር ለመጠበቅ የአፈር እርጥበትና አስፈላጊ የሆኑ ማዕድናት በስርዓተ ምህዳር ውስጥ እንዲቆዩ ትልቅ ሚና ይጫወታል። ሌላኛው የስነ ሕይወት ሀብት ስነ ሕይወታዊ እሴት ነው። ይህም ደግሞ ሕይወት ያላቸው ነገሮች በተለይ አምራቾችና ጥገኞች ወይም ደግሞ ፈጂዎች ያላቸውን ግንኙነት ነው የሚነግረን። ከእንደገና ደግሞ የተፈጥሮ ሀብት ከተፈጥሮ የሚገኙ መድኃኒቶች እንዳሉ ይነግረናል። ሌላኛው ሶስተኛው መጨረሻው የተለያዩ ማህበራዊ ጥቅሞች አሉት። የምግብ ምንጭ በመሆን ለቱሪዝም፣ ለአሳ የማጥመድ እና የተለያዩ ነገሮችን የመዝናኛ ተግባራት ሊሆን ይችላል። ብዝሃ ሕይወት በጣም እነዚህ ነገሮች የሚይዝ ከሆነ መንከባከብ ያስፈልገናል። በሁለት መንገድ እንከባከበዋለን። የመጀመሪያው ኢንሲቱ ኮንዘርቬሽን ወይም እነዛ በብዝሃ ሕይወት በብዝሃ ሕይወት ውስጥ የሚከተቱ ነገሮችን ባሉበት ቦታ መንከባከብ ነው። ይሄም ብሔራዊ ፓርክ፣ የእህል ማሳ፣ የአምልኮ ቦታዎች፣ ጥብቅ ቦታዎች፣ በማህበረሰቡ እንክብካቤ የሚደረግላቸው ጥብቅ ቦታዎች እነዚህ ናቸው። እንግዲህ የአየር ለውጥ ሲፈጠርና በተለያዩ ተፈጥሯዊ አደጋዎች ምክንያት የብቸኛ ዝርያዎች መጠናቸው ሲቀንስ ይሄንን መንከባከብ በማንችልበት ሁኔታ ወዴትን ሌላ አማራጭ እንወስዳለን፣ ወደ እነዚህ ይችላል። ስለዚህ ከተፈጥሮ መችኪያቸው ውጪ መንከባከብ እንችላለን። ለምሳሌ የህብረ ህዋስ ማባዣ ህብረ ህዋስ እያንዳንዱ አካል ህብረ ህዋስ ወስደን በተለያየ የስነ ሕይወታዊ ቅደም ተከተሎች ተከትለን በቤተ ሙከራ ውስጥ ህብረ ህዋስ በማባዛት ያንን ዘር ማስቀጠል እንችላለን። ሌላው ሰው ሰራሽ የእጽዋት ፓርኮች ነው። እጽዋትን ከቦታቸው ወስደን በሰው ሰራሽ የእጽዋት ፓርኮች ላይ እንጠብቃለን። የሰው ሰራሽ የእንስሳት ፓርክን በተመሳሳይ ሌላ የዘረመል ባንክ ወይም ጂን ባንክ የምንለው አለ። ይሄ ደግሞ ከህዋስ በታች በአይን የማናየው ነገር ነው። ስለዚህ በእያንዳንዱ አካላት ባህሪያቸውን የሚወስን ነገር ነው፣ ወይም ትውልዳቸውን እንዲቀጥል የሚያደርግ ነው። ስለዚህ ያንን ጂን በማከማቸት የዛ አካል ወይም ደግሞ እጽዋት ሊሆን ይችላል። ለምሳሌ የቡና ዘረመሉ የሚጠፋ ከሆነ ያንን መልሶ የማስገኘት ሂደት ላይ ትልቅ ሚና ይጫወታል። ዘር ማከማቻ ወይም ሲድ ባንክ የምንለውም አለ። ያ ዘር ልክ ብር እንደምናስቀምጠው በዘር ባንክ ውስጥ ከተቀመጠ በኋላ በችግር ጊዜ ያ ዝርያ ሲጠፋ ተመልሶ መራባት እንዲችል ይደረጋል። እንግዲህ እጽዋት እንክብካቤ ላይ ሌላ ጥቅም የሚውለው ደግሞ ሀገር በቀል እውቀት ነው። እንግዲህ ማህበረሰቡ ለረጅም ጊዜ ያዳበረው ትውፊቱ፣ ባህሉ፣ እውቀቱ ነው በተፈጥሮ ሀብት እንክብካቤ ላይ ይሄንን ነው የሚይዝልን። ስለዚህ ያ አንድ ማህበረሰብ ስለሚኖርበት ዓለም የራሱ የሆነ ጽንሰ ሀሳብ፣ እምነት እና ምልከታ ይኖረዋል። ያ ደግሞ ማህበረሰቡ ለተፈጥሮ ሀብት እንክብካቤ እንዲያደርግ ይረዳዋል። ለምሳሌ ጥሩ ዘር የሆነ መርጦ ማስቀመጥ፣ ምርጥ ዘር የምንለውን አግድም ማረስ፣ እርከን መስራት፣ እነዚህ ከብዙ ሺህ ዓመታት በፊት የሰው ልጅ ሲጠቀምባቸው የነበሩ የሀገር በቀል እውቀት ትሩፋቶች ናቸው። የማህበረሰቡ ኑሮና ባህል ከተፈጥሮ ጋር የተያያዘ ነው። ለምሳሌ በኦሮሞ ማህበረሰብ በዋቃ እና በምድር ብሎ ይምላል። ስለዚህ በምድር ላይ
ከተፈጥሮ ጋር ያለው ግንኙነትን የሚያስረዳን። ሌላኛው ደግሞ ኦዳ፣ ዋርካ፣ ዝግባ ደግሞ ያሉ ዛፎች በማህበረሰቡ ዘንድ በጣም ተከባሪዎች ናቸው። በእርቅ ስነስርዓት ላይም እነዚህ ተሳትፎ ይኖራቸዋል። ለምሳሌ ሲመርቁ አባቶች እርጥብ ሳር ይዘው እርጥብ ሁኑ፣ ረጥባችሁ ቅሩ፣ ውቅያኖስ ሁኑ እያሉ ከተፈጥሮ ጋር በተያያዘ ነው የሚመርቁት። ሌላው የማህበረሰቡ ያለው ያዳበረው ደግሞ የተፈጥሮ ሀብት እንክብካቤ ዛፎች ሳይቆረጡ ከስራቸው ዙሪያውን በማድረግ በማረስ ነው። ይሄ ደግሞ ደግ አካላት በትላልቅ ዛፎች ስር የሚኖሩ አሉ። እነዛ ደግሞ የአፈር ለምነት እንዲጨምር ያደርጋሉ ማለት ነው። ሀገር በቀል እውቀትን ለብዝሃ ሕይወት ጥበቃ መጠቀም ያስፈልገናል። ይሄም ደግሞ የተለያዩ የምርት ዘዴዎችን በመጠቀም ነው። የተፈጥሮ ሚዛን እንዲጠበቅ፣ የአፈር ለምነቱ እንዲጠበቅ፣ የተፈጥሮ ሀብቶች የሚጠብቁ ሴቶችን ማዳበር፣ በማህበረሰብ ውስጥ ያሉትን የማህበረሰብ ተጠያቂነትን መፍጠር፣ ለቀጣዩ ትውልድ በማሰብ ተፈጥሮን መንከባከብ ግዴታ እንደሆነ መረዳት ነው። የሀገር በቀል እውቀትን ከሳይንሳዊ እውቀት ጋር በማጣመር መጠቀም፣ የሀገር በቀል እውቀት ከትውልድ ትውልድ እንዲተላለፍ የማህበረሰቡን ግንዛቤ ማዳበር፣ በእነዚህ መንገድ ተፈጥሮን እንከባከባለን። እንግዲህ ከብዙ በጥቂቱ ምዕራፍ 5 ይሄንን ይመስላል። እንግዲህ በደንብ ጥሩ ጥሩ የሚሆኑ ነገሮችን እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ ምዕራፍ 6 ስለ ስርዓተ ፀሐይ ወይም ስለ ሶላር ሲስተም ይዤላችሁ ቀርባለሁ። እስከዛው ጊዜ ድረስ መልካም ጊዜ ይሁንላችሁ እመኛለሁ። አመሰግናለሁ።